ሰው ግን እንደዚህ የሰው ባል ነጥቆ የሰው ባል አፍቅሮ እንደዚህ ያምርበታል እንዴ? ወይ እንደዚህ ሮማንቲክ መስራት ይችላል ማለት ነው። ጥሩ ነው እንግዲህ አብሬሽ ወንድማችን እንዳትጎጅብን አደራሽን፣ አንቺ ሴትዮ እንዳትጎጅብን። እንደዚህ በቃ እንደ ልብስ መስቀያ እኮ ተንጠለጠልሽበት። ልጁ የልጅ አባት ነው፣ አትንጠልጠይበት። ኧረ ተይ፣ ኧረ ተይ ሄርሜላ ተይ ተይ ተይ። ልጁ እኮ ወገቡ ተይ ጥሩ አይደለም፣ እንደዚህ አይደረግም። በቃ የሄርሜላና የአብሬሽ ፍቅር እውነት ሆነ እንዴ? ቤተሰብ አልገባኝም። እኔ እኮ በጣም እያወዛገበኝ ነው ይሄ ነገር። የምር ሆነ እንዴ? እኔ አሁን የምር እየመሰለኝ ነው ማለት። ባለፈው ዕለት አብሬሽ አንገቷ ስር ሲስማት ነበረ ሄርሜላን ማለት ነው። እና የሆነ በቃ ላይክ አንድ ልቤ እንዳምን ያደርገኛል፣ አንዱ ልቤ ደግሞ አይ ድራማ ነው ይለኛል። ሌላኛው ነገር ደግሞ በቃ ይሄ በቃ መሀላ ጨምሮ ለሩታ አስረግጦ ሲነግራት በቃ ከሩታ ጋር ተለያይተዋል ማለት ነው እንዲህ ላለሁኝ። ግን ምንም ይሁን ምንም እንደ ሩታ ቆንጆ ሴት በቃ ሌላ ለፍቅር ዋጋ የምትከፍል ሴት አትመጣም መቼም ቢሆን ማለት ነውና ጠንካራና ጀግና ሴት ናት። መቼም ማልክደው ሀቅ ነው። እናንተ በምታረጉት ነገር ደግሞ ሩታ እየጠነከረች እንጂ እየተሰበረች አይደለም ያለችው። በጣም ጠንካራ ሰው ናት። ጠንካራ ባትሆን ማለት ነው ልጅ ወልዳ ለዚህ ደረጃ አታደርስም ነበረ። ጠንካራ ስለሆነች ነው ልጇን ወልዳ ለመታቀፍ በቃ ይሄንን አበባ የመሰለ ልጅ ምናምን ነገር ወልዳ እኮ ነው አይኑን በአይኑ ያሳየችው ለአብርሽ። አብርሽ ግን ይሄ አልተረዳም።